ተረጋጉ። አጭሁ መጮህ መፍትሄ አይደለም። ረጋ አንታወጣም እንዴ? ተረጋጉ። መጮህ ምናምን ጥሩ አይደለም። ብዙ ተናገር። እፎይ አንድ ጊዜ አትረብሽ። እፎይ አትረብሽ። እንደዛ አንድ አትረብሽ። ሚውት አድርግ። እፎይ እፎይ አንድ ሚውት አድርግ። እሺ በቃ አሁን በቃ ሚውት ነኝ ኡስታዝ። ሜቢ ማይታወቅ ከሆነ ሚውት ነኝ። በቃ ተረብሻል ኡስታዝ። አይዞ ተረጋጋ፣ እንወያያለን። የትም አታመልጥም። ዛሬ አስወጣቸው እነሱ። አንዴ እሺ እፎይ አንድ ጊዜ ቆይ። አንድ ማንሽ ከይቅርታ ጋር ሰላም፣ እንዴት ነሽ ጆኒ? አሰላሙ አለይኩም። ሰዓት እየሄደ ነው። ውይይቱ ላይ ግባ፣ ወደ ውይይቱ ግባ። ፖለቲካውን ተውና እኔ እናንተ ብቻ እንድንሆን ነው። እፎያዬ አንዴ ተረጋጋሽ። እኔ እወጣለሁ። ሁሶ ሲጀመር መጀመሪያ ገና እኔ ሁለታችሁን አገናኝቼ እኔ ለመውጣት ነው ውስጥ ላይ ተናግሬያለሁ። እናመሰግናለን። ስለዚህ ሜምራን አታስገባው። እሺ ሁሶ አላህን ፍራ። በቃ ወጥቻለሁ። አየ መርሐባ። ቆይ ልውጣላችሁ። እሺ ይኸው ደቂቃ ንገረን። ስንት ደቂቃ ነው? ተረጋጋ። መጀመሪያ ቀስ በል በፈጠረ። እንኳን ደህና መጣ ኡስታዝ። እንኳን ደህና መጣ። መልካም ሰዓት ስለሄደብን ደቂቃ እንያዝና በጣም ተረጋግቻለሁ ኡስታዝ። አይዞህ እኔ እንደበልስ እስክበልስልህ ድረስ ረጋ በል፣ ቀስ በል። መልሰልኛል። በጣም ሰምቻለሁ። ወደ 3 ሰዓት ጠብቄያለሁ። ስለዚህ አሁን ወደ ውይይቱ ቀጥታ እንግባ። ደቂቃ ፈርስት ራውንድ ስንት ይሁን? አንዴ ተረጋጋ፣ ቀስ በል። አንተ ማለት ተረጋግቻለሁ፣ በደንብ ተረጋግቻለሁ ኡስታዝ። የተከበሩ ኡስታዝ፣ ፈርስት ራውንድ፣ ሰከንድ ራውንድ ሪበተር ተዛ ክሮስ ኤግዛሚኔሽን እና ደቂቃውን ንገረኝና ብቻ ማውራት ነው የፈለግከው? አታዳምጥም ሰው? አውራ በቃ እንደሱ። እሺ በመጀመሪያ እንኳን ደህና መጣህ በድጋሚ ከስንት ዓመት በኋላ ስላገኘሁህ ደስ ብሎኛል። በመጀመሪያ ስለ አርዕስቱ እናወራለን። ከዚያ በኋላ ስለ ደቂቃው እናወራለን። እሺ እንድናወራ ዘንድ የተስማማንበት አርዕስት ምን ነበር? አንዴ ከዚያ በኋላ ደግሞ ደቂቃውን አንተ የምትፈልገው ከዚያ እንወያይበታለን። እሺ አንዴ አሁን ደግሞ አንተ ተናገር። ያው መልካም። ስለዚህ አርዕስቱ ግልጽ ነው። ቪዲዮም ሰርቼበታለሁ፣ ሁሉም ሰምቶታል። በነቢያት የተሰበከው አምላክ እግዚአብሔር ወይንስ አለ የሚል ነው። ደቂቃ ስለዚህ መያዝ ይቻላል። ምክንያቱም ሳሰማው አይደለም የመጣው። እንዳልሰማ እንደ አዲስ መሆን ብዙም አያስፈልግም፣ ምክንያቱም ብዙ ባናሮች ስለተሰሩ። ስለዚህ ደቂቃ ፈርስት ራውንድ 15 ደቂቃ ነው ይዣለሁ። አንተ ስንት ደቂቃ ይሆን ትላለህ? በጣም ጥሩ። ስለ ደቂቃው እስካሁን በጣም ስለቆየንባቸው ለእነሱም እንዳይንዛዛባቸው። አይንዛዛም፣ መግቢያ ስለሆነ። ብያለሁ። እሺ ስታክ አደረገ ስልኬ። የኔ ነው የነሱ። አጠር አድርገው ሀሳባችንን ማስቀመጥ ነው። 5 ደቂቃ እና
ምንድን ናቸው የሚለውን የኔንም ያንተንም እንነጋገራቸው። አንተ ምንድን ነው የምታቀርብበት ማስረጃ? ምን ላይ ቁመህ ነው የምትወያየው? እሱ ይሄ መስፈርት ነው፣ መቀመጥ አለበት ከዚህ አንዳንድ ወጣ ዘንድ ማለት ነው። በምን መጽሐፍቶች ነው የምትወያየው? እሱ ንገረኝ። 10 መጽሐፍቶች አሉ። እኛ የውይይት እንትናችን 10 መጽሐፍ ናቸው። ስለዚህ በብሉይ ኪዳን እና አዲስ ኪዳን ላይ ባለው ትወያያለህ አይደለ? በጣም ጥሩ። እሺ እንግዲህ እኔ ደግሞ ግልጽ ላድርግ፣ እዚሁ በቁርአን እና በሐዲስ ላይ እንትን እንላለን። እዚያ ላይ ቁመን እናወራለን። አምላኩ የነቢያት አምላክ ወይም ደግሞ ያ አምላክ እግዚአብሔር ነው ወይንስ እኔ ደግሞ አላህ ነው የሚለውን በሁለቱም መጽሐፍቶች ላይ ያሉ ነቢያቶች አሉ። የትኛውን አምላክ ነው የሰበኩን የሚለውን እናወራለን። እኔ አንቺን ከማና ወዳድሬ ላብልጥኝ አፍቅሬ አክብሬ እናቴን ከማን አንድ ላሳየህ። በኋላ ሰዓት ጠብ እንዳይመጣብን ሰዓት መታየት አለበት አይመስልም? ኦኬ፣ እዚህ ጋር ላስቀምጥልህ። ኦኬ፣ 5 ደቂቃ ብለናል። በዛ ነው የተስማማ ነው። በ5 ደቂቃ ውስጥ የምንጨርሰው። ቀጣይ ግን 20 ደቂቃ ነው። ልጻፈው፣ ቅድሚያ ልጻፈው። ምክንያቱም አርጊመንት ለምንናገረው ማስረጃ እያወጣን የምናሳይ መሆን አለበት። ማውጣ ከሆነ ችግር የለውም። ሽንፈትን ይዘው የሚመጣ ማወቅ አለብን። ቀድመን አሁን መጀመር ትችላለህ። ፎሽ ፖሊስ ተረጋጋ። የመጀመሪያ ዙር ስንት? 5 ደቂቃ በማስረጃ እየሆነ ሽፎያዬ እንዲረዱ ቀጥል። ያስጀመርኩ ጀምር፣ እየጠበቅኩህ ነው። እጀምራለሁ ብለሃል፣ ጀምር። ስለ ለምን የምንረብሸው ታዲያ? እኔ አልረበሽኩም። ማስረጃ ማለት መረበሽ ነው። አትረብሻ። ዝም በል አንዴ። ዝም ትላለህ አንዴ። 5 ደቂቃ አለን። በደንብ አስተውሉ። እንጀምራለን። ምንም ምክንያት ለማሳጣት ነው። ኡስታዙን ማለት ነው። ጣልቃ አትግባብኝ። ጣልቃ አትግባ። ምንም ጣልቃ መግባት አይጠበቅብህም። ጣልቃ እንዳገባ ደግመህ በደንብ አስተውሉ። ወንድማችን 5 ደቂቃ ነው ያለው። ይኸው አስጀምሬያለሁኝ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። እግዚአብሔር በነቢያትና በሐዋርያት የተሰበከ አምላክ ነው። እርሱም ደግሞ ቅዱስ አምላክ ነው። እኔ አምላካችሁ እነሆ ከግብፅ ምድር ያወጣኋችሁ እግዚአብሔር ነኝ። እንግዲህ እኔ ቅዱስ ነኝና እናንተ ቅዱሳን ሁኑ ይላል። ስለዚህ አምላካችን እግዚአብሔር ቅዱስ የሆነ ሕያው አምላክ አለን ማለት ነው። እንደ እስልምናውስ ሳሂህ አልቡኻሪ 49:59 ላይ ኦ ሙሐመድ አይ ቲንክ ዩር ሴጣን ሃዝ ፎርሴከን ዩ ፎር አይ ሃቭ ኖት ሲን ሂም ዊዝ ዩ ፎር 2 or 3 nights። ኦ ሙሐመድ ወይ ሴጣኔ ተወህ ይመስለኛል ተብሎ ሲጠየቅ ለ3 ቀን ለ2 ቀን አብረው አላየሁትም ሲባል ሙሐመድ አላህ ምን አወረደ? በረፋዱ ምላለው በሌሊቱም ጸጥ ባለ ጊዜ ጌታ አላሰናበተህም አልተወህም። የሙሐመድ ጌታው ማን ነው? ሴጣን ነው ማለት ነው። አስፈራሪ ማን ነው? አንተ አስፈራሪ ብቻ ይለዋል ሙሐመድ። አላህ ሴጣን አስፈራሪ ደግሞ ይለናል። እዚህ ጋር በእስልምና አስፈራሪው አላህ ወይንስ ሴጣን? የሚያስረሳ ማን ነው? እዚህ ጋር ምን ይላል? ሴጣን ቢያስረሳ ከትውስታ ይላል። የሚያስረሳው ማን ነው? ሴጣን። እዚህ ጋርስ ከአንቀጽም ብንለውጥ ወይንም በእርሷ ብናስረሳ ከእርሷ
ነደው ባታቋርጡብኝ ምን አለ ተመታቸው። በቃ ዛሬ እንደው ሆነልኝ። ያ ቀዝቃዛ እጅ ደግሞ ሉክ ፕሮፌት ሴድ ማይ ሎርድ እመልሰዋለሁ። ምክንያቱም ነግሬሃለሁ። አትሸፈን። እመልሰዋለሁ። ተበልተሃል። ወላሂ ተሸንፍሻል። ምንም አልተበላሁም። አትመልስም። 11 ሰከንድ አራት ጊዜ ጣልቃ ትገባብኛለህ። ይኸውልህ ደቂቃውን ስለሸፈንክ ብቻ ነው ያንን ለማየት ብቻ ነው የጠየቅንህ። ሌላ ወሬ አታውራ። 11 ሰከንድ አለህ። ጨርሰው ሂድ። እዛለሁ ብለህ ነበር ኮስታስ። እኔም እዛለሁ ብለህ ነበር። 11 ሰከንድ አለህ። አትመልስም። 11 ሰከንዱን አውራ። ከዚያ በኋላ መልስ እሰጥሃለሁ። አሁን ላነሳውን እያንዳንዱ እንዳለ ያወራኸውን በእናትህ አዳምጥ። በእናትህ ኡስታዝ ሂድ። ለምን ረብሸው? አረበሽ እባክህ። 11 ሰከንድ አለህ። አውራ። አትመልስ። እሱ ሂድ። ስለ አምላክ የመጀመሪያ ልናገርና እሱ ስላነሳው ደግሞ እናገራለሁኝ። ነቢያቶች የሰበኩት አምላክ ማን ነው የሚለውን ለማውራት ነበር የመጣ ነው። ግን ሙሐመድ በጀነቱ ሱረል አይኖች ምናምን አላህ ምናምን እንደዚህ ለማንኛውም እኛ ነቢያቶቻችን የሰበኩት ማን ነው የሚለውን በቁርአን እንዲሁም ደግሞ እርሱ ነቢያቶች የሰበኩት በመጽሐፍ ቅዱስ ላይ ያ አምላክ ማን ነው የሚለውን ሊያሳውቀን ነበር። ገብታችኋል አይደል? እግዚአብሔር ነው ብሎናል። ነቢያቶች እግዚአብሔር ብሎ የሰበኩበትን አንዴ ያሳየናል። ይህ ሰው ገብታችኋል። ይህ ነው አንደኛ እሱ ነው። ሁለተኛ ነገር ወደ አላህ ስብሐነ ወተዓላ ስንመጣ ነቢያቶች ሁሉ አላህን ሰብከዋል ወይ? አዎ። ከማን እንጀምር? ከመጀመሪያዎቹ ነቢያቶች ኑህ ዓለይሂ ሰላም ምን አለ? ወለቀድ አርሰልና ኑሐን ኢላ ቀውሚሂ ፈቃለ ያ ቀውሚ አዕቡዱላህ። ኑህ ምን አለ? ህዝቦቼ ሆይ አላህን በብቸኝነት ተገዙ፣ ማለኩም ምን ኢላሂን ገይሩ፣ ከእርሱ ሌላ አምላክ ማንም የላችሁም እያለ ተናገረ። ከዚያ ቀጣይ ማንን እንሂድ? እነ ሁድ፣ እነ ሷሊሕ፣ እነዚህን መጽሐፍ ቅዱስ ስለማያውቃቸው እነዚህ ታላላቅ ነቢያቶች ወደ ቀጣዮቹ ነቢያቶች እንሂድ። ወደ አብርሃም እንሂድ። አብርሃም ታዲያ ማንን የሰበከው ብለን ስናይ አላህን። ማስረጃ ቃለ ሱብሓነሁ ወተዓላ ወኢብራሂመ ኢዝ ቃለ ሊቀውሚሂ አዕቡዱላህ ወተቁሁ ዛሊኩም ኸይሩን ለኩም ኢን ኩንቱም ተዕለሙን ኢነማ ተዕቡዱነ ሚን ዱኒላሂ አውሳነን ወተኽሉቁነ ኢፍካ። አብርሃም ምን አለ ለህዝቦቹ? ህዝቦቼ ሆይ እነሆ አንድና ብቸኛ የሆነውን አምላካችሁን አላህን በብቸኝነት ተገዙ፣ የምታውቁና የምታገናዝቡ ብትሆኑ ይህን እናንተ የተሻለ ነው ካለ በኋላ ሌላ አማልክቶችን ሁሉ ጣዖቶች ናቸው ብሎ ገለጻቸው። አብርሃም ኢነማ ተዕቡዱነ ሚን ዱኒላሂ አውሳነን አለ። እነዚያ ከአላህ ውጭ የምትገዟቸው ሁሉ ጣዖቶች ናቸው አለ። ስለዚህ ማነው አምላክ አለ? አላህ ነው ብሎ ተናገሩ። ከዚያ በኋላ እነማን እንሂድ? ነቢዩ ዒሳ ዓለይሂ ሰላም ወይንም ነቢዩ ኢየሱስ። እርሱ ምን አለ? ወኢነ ላሀ ረቢ ወረብኩም ፈዕቡዱሁ ሃዛ ሲራጡን ሙስተቂም። ያው ነቢያቶች ሁሉ አምላካቸውን ያሳውቃሉ። የእኔም ጌታ የእናንተም ጌታ እርሱ አላህ ብቻ ነው፣ እርሱም በብቸኝነት ተገዙት፣ ይህ ነው ቀጥተኛው መንገድ አለ። ከእርሱ በፊት ኢልያስ የተባለው ታላቅ ነቢይ ማንን ሰበከ ከተባለ አምላኩን አላህን ስሙን አሳውቃል። አላህ ነው እያሉ ቃለ ኢልያስ ዓለይሂ ሰላም ቃለ አላህ ስብሓነሁ ወተዓላ ሓኪያን አን ኢልያስ ዓለይሂ ሰላም ፊ ሱረት አሳፋት ወኢነ ኢልያስ ለሚነል ሙርሰሊን ኢዝ ቃለ ሊቀውሚሂ አላ ተተቁን አተድዑነ በዕለን ወተዘሩነ አሕሰነ አልኻሊቂን አላህ ረበኩም። ኢልያስ ከነቢያቶች መካከል ነው ካለ በኋላ ምን አለ? አላህ ነው ጌታችሁ፣ ወረበ አባኢኩም ልአወሊን የቀደሙት የአባቶቻችሁም አምላክ እርሱ አላህ ነው እያለ አስተማረ ማለት ነው። ይህ ነው እንግዲህ ነቢያቶች አምላክ አላህ ስብሐነ ወተዓላ እንድናመልክ እንዲሁም እርሱን አሳውቀውናል። ይህ ሰው ግን እግዚአብሔር ብሎናል። ነቢያቶች እግዚአብሔር ብለው ያስተማሩበት ቦታ ነው ካለ ከመጽሐፉ ላይ ያሳየናል። ልክ እኔ ከመጽሐፌ ላይ አላህ ብለው እንዳስተማሩ በመጽሐፉ ላይ እግዚአብሔር ብለው ያስተማሩበትን እነዚህ ነቢያቶች ያሳየናል ማለት ነው። ገብቷቸዋል። ይህ ነው። ሌላኛው ነገር ካነሳው መካከል ስለ መጀመሪያ ላይ ገና ሲገባ ጊዜ ምን ብሏል? እዚህ ጋር ነበረ የሙሐመድ ጌታ ሰይጣን ነው ማለት ነው ብሏል። የሆነን ሀሳብ አንስቶ ያም ምንድን ላይ ነው የሚገኘው? ነቢያችን ሰለላሁ ዐለይሂ ወሰለም መጀመሪያ አስተምሮታቸውን ጀምሮ አካባቢ ላይ ሰይጣንህ ትቶሃል ብለው በተናገሩ ጊዜ መካ ከሃዲያኖች ያንን አስመልክቶ የእሱ የራሱን ሀሳብ ምን አለ? ስለዚህ የሙሐመድ ጌታ ሰይጣን ነው ማለት ነው አለ። አሁን እኔ የምጠይቅህ ያንን የተነገረውን ሐዲስ ታወጣና እርሱ ላይ ሙሐመድ ሰይጣን ነው የተባለበትን ቃል ታሳየናለህ ወይንም ችግር የለውም እዛውም ላይ አይኖር ከሌለ ከሊቃውንቶች መካከል አንድ ሊቅ
ይህ ሀዲስ የሚያስረዳው ስለዚህ የሙሐመድ ጌታ ሰይጣን ነው ማለት ነው እያለ አንድ ታሳየና አለ ልክ አንተ እንደተናገርከው ማለት ነው። ዛሬ በቁርአንና በሐዲስ ላይ ከራስህ እየተፈለሰፈ እንትን እየፈጠርክ እንደምትናገር በደንብ አድርጎ ይጋለጣል። አያችሁ፣ ይህን አንዲት ከሊቆች መካከል አንድ ሊቃውንት ይህንን የሙሐመድ ጌታ ሰይጣን ነው ማለት ነው የሚል ግንዛቤ ያመጣ አንድም የለም። ይህንን ልታመጣ እፈልጋለሁ፣ እጠብቅሃለሁ። አሁን እንድታመጣ ያን ማስረጃ ስታመጣ ጊዜ ወደ ቀጣዩ ይሄዳለን። ሌላው ነገር እንዲህ ከራስህ እንትን ባትል መልካም ነው። አላህ ሰይጣን ነው ምናምን የሚል ቃል ከሊቃውንቶች እንዲህ ብለዋል ብለህ ከዚህ በኋላ አስከትል ከራስህ አትናገር። ሽፎኝ ያለውን ነገር ቁርአንና ሐዲስ ላይ ተናገር፣ ችግር የለውም። ያ ነው እና አላህ ስለዚህ የሙሐመድ ጌታ ሰይጣን ነው ማለት ነው ያሉበትን አሁን ቶሎ እንድታሳየኝ እፈልጋለሁኝ። የመጀመሪያውን ያወጣው ሐዲስ ላይ አስመልክቶ ከሊቃውንቶች መካከል አንድ ሊቅ እንደዚያ ብሎ የፈሰረ ወይንም የተረጎመ ሰብቻለሁ። 20 ሰከንድ ቀጥል። እፎይ እናመሰግናለን። 10 ሰከንድ 15 ሰከንድ ነበረ። ኡስታዝ አልጨረስክም ነበር። መጠቀም አልፈለግም ትለቅ እሷ to be fair ዜሮ ኦኬ። ስለዚህ 20 ደቂቃ አለን። አሁን ያው ይታያል ኡስታዝ ከማስረጃ ጀምርልኝ የጠየቅኩህን እንትን እያልክ ሚዩት አድርግና አዳምጥ። ገና ነው እሱ ጥያቄና መልስ ላይ እናወራለን። ሪባ ትላለህ ገና ሪባ ትላለህ። ሚዩት አድርግ እንጂ ረጋ በል ስትል ከዚህ በኋላ ላይወልህ እፎይ እኔ በማስረጃ አዳምጥ። ረጋ በል እንጂ እኔ ብለህ በማስረጃ እያነሳሁ እንደምናገረው ውይይቱ ትምህርት እንዲሆን ለሌሎችም ማለት ነው። አንተ ይሄንን ትርጓሜ ስትናገር ጊዜ ስለዚህ አላህ የሙሐመድ ጌታ ሰይጣን ነው ማለት ነው ስትል ከሊቃውንቶች ቢያንስ ከሊቆቻቸው መካከል አንድ ሊቅ እንዲህ ብሏል ብለህ አስከትል። ሽፎይ እንደሱ አድርግና ሌሎችም እንዲማሩበት ዘንድ ማለት ነው። እንደው ከሱ ብትጀምር እንዳውም በጣም ደስ ይለኛል። ከሊቆች መካከል አንድ ቤት ታደርጋለህ በእኔ ደቂቃ በማስረጃ ወራሽ ጎበዝ። ስለዚህ ገና አሁን 20 ደቂቃ አለን። ከዛ ሪባ ትላለን። ከዛ ክሮስ ኤግዛሚኔሽን አለን። ስለዚህ ክሮስ ኤግዛሚኔሽን ላይ መረጃ ትጠይቀናለህ። እኛ ከኪሳችን አላወራንም፣ እያሳየን ነው። ሰው የሚያየውን አይክድም፣ አይኑን አይክድም አይደል ኡስታዝ? አስጀምረው እና አሁን ስታወራ በማስረጃ አድርጋቸው። ሌላው እንዲማርበት ማስረጃ የሚለው ኡስታዙ ምንድን ነው እሱ እያሳየኋቸው ሳይሆን እንዲሁ አውራ ያለ ሳከፍት እያለ ነው ይመስለኛል። ሚዩት አድርገው በቃ ሚዩት አድርገው። በዚያ ላይ አንድ አዳምጥ ስታሳይ ነበረ። ይሄንን እያየሁልህ ነው ጎበዝ። ግን ያንተ ሀሳብ እዛ ላይ የለም፣ ውሸት ነው እያልኩህ ነው። ያንን ወንድ ከሆንክ አሳየኛውን ከፍተህ ይሄ ቁርአን አንቀጽ ይሄ ሐዲስ ላይ ስለዚህ ሊቃውንቶች የሙሐመድ ጌታ ሰይጣን ነው ማለት ነው ብለዋል ያሉበትን አሳይ ካለ ውሸታም ናት። ያ ውሸታም ነህ እያልኩኝ ነው። ደፍረህ አንተ አሳይ። ወንድ ልጅ ከሆንክ የለም ያልከው ወላሂ ላዚም የለም እኮ አዳምጣሽ እኮ ታዳምጣለህ። ወንድ ልጅ ናት አሳየንና ጀምር አንተ እውነተኛ እንደሆንክ ዛሬ ያውቀዋል። ካልሆነ ውሸታም ኧረ በእናትህ ሚዩት አድርገህ አትረብሽ ኡስታዝ። ያረበሽኩ ማስረጃ ብቻ ነው የጠየቅኩህ። ወይኔ ሰዓት እኮ ነው ገና እኮ ነው። ሰዓትህ ላይ ተጠቀምና አሳይ። ውሸታም ነህ እየተባልክ ነው አንተ። እውነት ነው የማወራው፣ እውነት ነው የማወራው። ማንም አላለህም እኮ ሚዩት አድርገህ ሚዩት አድርግ። ሪባትል ገና አለን እኮ ኡስታዝ። ሚዩት አድርግ። ኦኬ ላስጀምረው። አስጀምር በቃ ዝም ብሎ ያወራ ያለ ደቂቃ አለኝ። ኧረ በእናትህ ሚዩት አድርግ ኡስታዝ እባክህ። በኢየሱስ ደም ነው የሚያፈራው። ድንግልን ይቀጥል ጎበዝ። ደቂቃ አለኝ። ኦኬ እናመሰግናለን። እንግዲህ እንደተመለከታችሁት ማስረጃ የሚለው እንዲሁ በአፍ ማውራት መስሎት ይመስለኛል። ይሄ የምታየው እንደዚህ ማስረጃ ተከፍቶ ነው እየተወራ ያለው። ሱራ 5:82 ላይ ለምሳሌ እኛ ክርስቲያኖች ለእናንተ ቅርባችሁ ከአይሁዶች ይልቅ እንደሆን ቁርአን ይናገራል። ከምንም በላይ ግን ነቢይህ ለአንተ በጣም ምርጡ ስኮላርህ ነው። ሌላ ሰው አልጠቅስብህም ኡስታዝ። ነቢይህ ምርጡ ስኮላርህ ስለሆነ ሳሂህ ቡኻሪ ይኸውልህ ይታያል 44:85 ላይ on that Allah's messenger said don't believe the people of the scripture or disbelieve them የመጽሐፉ ሰዎችን እንዳታምኗቸውም ነገር ግን እንዳክዷቸውም ብሏል። ስለዚህ እኛን ምንሰጥህን አለማመን ወይንም ደግሞ
የመካድ ሞራሉ ብዙም የለህም። ምክንያቱም እንድጠይቀንም ስለታዘዝክ ማለት ነው። እንድጠይቀን ጭምር እኛን ስለታዘዝክ አንተ ብቻ ሳይሆን ነቢይህም እኛን የመጠየቅ ስለታዘዘ መማር አለባችሁ። መረጃ ላይ ጠየቀኝ፣ መረጃ ልስጥህ ኡስታዝ ጎበዝ። ይኸውልህ እንደዚህ ክፈት። ለወደፊት ስታወራ ዝም ብለህ አታውራሽ። ይኸውልህ እንደዚህ እየከፈትክ እያሳየን ወደ አንተም ካወረድነው በመጠራጠር ውስጥ ብትሆን በደንብ አስተውል። እነዚያ ከአንተ በፊት መጽሐፉን የሚያነቡትን ጠይቅ፣ እውነቱ ከጌታ ዘንድ በእርግጥ መጥቶልሃል። ስለዚህ መጽሐፉን የሚያነቡት የመጽሐፉ ሰዎች የተባሉት አይሁዶችና ክርስቲያኖችን እንድትጠይቅ ነቢይህም ታዟል። ስለዚህ ምንድን ነው እሱ ኡስታዝ? እኔ የምነግርህን አሜን ብለህ የመቀበል ግዴታ አለብህ። እንኳን አንተ ነቢይህም እኛን እንዲጠይቅ ስለታዘዘ ማለት ነው። አንተም ብትሆን ደግሞ ያው መጠየቅ ግዴታ ነው፣ መማር አለብህ። ከአንተ በፊት ወደ እነርሱ ያን የምናወርድ ሰዎችን እንጂ ሌላ አናላክንም። የማታውቁም ብትሆኑ የእውቀት ባለቤቶችን ጠይቁ፣ የእውቀት ባለቤት መሆናችንን እንዳዘነጋ። ስለዚህ እንደዚህ ካልኩ ዘንዳ ኡስታዝ፣ ለወደፊትህ ግን ዝም ብለህ እንዳታወራሽ። ስለ እግዚአብሔር ያነሳኸው አለ፣ እግዚአብሔር ስም ያልከው አላህ የሚለው አሊላህ ከሚለው የመጣ ነው። ምንም የሚታወቅ ነገር አይደለም። እሱ ከአረቦች ውጭ የሚታወቅ የለም። እግዚአብሔር የሚለው ግን ከአንተ ቁራን ልስጥህ። እቺን ቁራን አያት። እቺ የቁራን ትርጉም የእናንተው ነች። ስለዚህ ምን ትላለች መሰለ እዚህ ጋር እንዲሁም የአምላክ ስም በደንብ አስተውል። እንዲሁም የአምላክ ስም በአማርኛ እግዚአብሔር የዓለም አምላክ ሲሆን በአረብኛ ዋና ስሙ አላህ ነው። እቺ አንተ ቁርአን ነች። እቺ ያንተ ተረጎሙልህ ነው። ስለዚህ እግዚአብሔር ማለት the last third of the night, our Lord, the superior and the blessed, descended to the lowest heaven ይላል። እንደዚህ ብሎ የሰበከ አንድ ነቢይ ልታመጣልኝ ትችላለህ? የነቢያት አስተምሮ ነው ስላልክ አንድ ልታመጣልኝ ትችላለህ? አትችልም። ምክንያቱም ነቢያቶች ይሄንን ስለማያውቁት ከሰባተኛ ሰማይ በላይ አርሽ ላይ የተቀመጠ ብለው የሰበኩ አንድ ነቢይ የለም። አንድ ነቢይ እንዲሁም ደግሞ ይሄ ነቢይ ያመጣውን አስተምሮ ማለት ነው አላህን እንዴት ሲያገኙት በደንብ አስተውል። እንዴት ነው ሲያገኘው? ማለትም አላህን አግኝቶታል? ወደ አርሽ በሄደ ሰዓት ነው አላገኘውም? አላህስ ይታያል ወይስ አይታይም? ምክንያቱም ወደ ጌታችሁ ተመልካቾች ናችሁ ይላል። መቼ ነው የምትመለከቱት? በቂያማ ቀን። ኦኬ፣ እንደዛ ከሆነ ደግሞ ሱናን ኢብን መጃ ላይ በደንብ አስተውል። ሱናን ኢብን መጃ ቮሊም 1 ላይ ምን ይላል? His face would burn everything of his creation as far as his gaze reached እይታው እስከደረሰ ድረስ ፍጥረትን በሙሉ ያጠፋል፣ ያወድማል ይላል። ስለዚህ ስታዩት ሊያጠፋችሁ ነው እንዲ አላህ በቂያማ ቀን እናየዋለን የምትሉ እንዲያጠፋችሁ ነው? ኦራይት። አላህ ልጅ የለኝም ብሎ ይላል። ልጅ እንደሌለው ሙስሊሞች አላህ የምታምኑት ማነግሯችሁ ነው? ጋኔኖች። ኦኬ፣ ሙሐመድ ወይ በል እንሆ ከጅኒ የሆኑ ጭፍሮች አደመጡ፣ እኛ አስደናቂ የሆነ ቁርአንን ሰማን አሉ። ኦኬ፣ እንሆ ጌታችን ክብር ላቀ ሚስትንም ልጅንም አልያዘም። የዚህ ኡስታዝ አሁን አላህ አልወለደም አልተወለደም እርሱ አንድ ነው ብሎ የሚለውን የነገሩት ማን ናቸው? አጋንንቶች፣ ጂኒዎች። ቁርአንህን ነው እኔ መረጃ እየከፈትኩበት ያለሁት። ቁርአንህ ነው። ቁርአንን ሜቢ አታውቀው ከሆነ አላውቅም። ሙሐመድ የአላህን ስም ሲጠራ አጋንንቶች ነበር የሚከመሩበት። አጋንንቶች ክምር የሆኑበት ነበረ። ምን ይላል 18ኛው ተቆርጠሃል? ፎይ ተቆርጠሃል። ኦኬ፣ አይዞህ እንትን ነው በደንብ እንዲጠራልህ ነው። ሉክ ሱራ 72 ላይ የጋኔኖች ምዕራፍ ይባላል። በጋኔኖች ምዕራፍ ላይ ቁጥር 18 ላይ እነሆ ሙሐመድ በደንብ አስተውል፣ የአላህን ስም ሲጠራ ሉክ እነሆ የአላህ ባሪያ ሙሐመድ አላህን የሚጠራው ሆኖ በተነሳ ጊዜ ጋኔኖች በእርሱ ላይ ደብደብ ሊሆኑ ቀረቡ። አጋንንት ነበር የሚከመሩበት ሙሐመድ የአላህን ስም ሲጠራ ማለት ነው። ይኸው ቁርአን ነው። እኔ አይደለሁም ያልኩት፣ ቁርአን ነው ያለው። አላህ ሰውን ከገማ ጭቃ ነው የሰራው።
በምን በእጁ ወስዶ አላህ እጁን ታጥቦታል። ሱናን አቢ ዳውድ 46:95 ላይ ታጥቧል አልታጠበም? ይኸው በሁለት እጆቼ ለፈጠርኩት ከመስገድ ምን ከለከለ? የትኛው ነብይ ነው አምላኩ በጭቃ አብኩቶ ሰራኝ ጭንቅላት ይኑረው አይኑረው ግን አላቅም ያለ ነብይ አለ? እጠይቅሃለሁ፣ አትሳቅና ተመለስ። ኡስታዝ ፊት ለፊቱን ያ ጎበዝ ሉክ እንደሱ ጎበዝ እንደሱ ስትሆን ያምርብሃል። አላህ 5 ጣቶች አሉት። እነኚህ ፓርቶች በፓርቶች የተገነባ ከሆነ እሱ ፍጡር ነው። 5 ጣቶች ስላሉ ያው 1 2 ብላችሁ መቁጠር ትችላላችሁ። ሳይ ሙስሊም 27:86 ኤል ታገኙታላችሁ። አላህ 5 ጣቶች አሉት። ይሄ 5 ጣቶች እጆች ያሉት ጠፍር አለው የለውም? ወንድማችን ኡስታዝ አለው የለውም? ጣቶች ውስጥ ክፍል ናቸው ወይንስ ወጥ አንድ ናቸው? ክፍል ካላቸው ክፍሉ መሀሉ ቀዳዳው ፍጡር ነው ፈጣሪ ነው? በፓርቶች የተገነባ ከሆነ እሱ ፍጡር ነው፣ የፍጡር ባህሪ ስለሆነ ማለት ነው። ስለዚህ አላህ በምንም ተአምር ፈጣሪ ሊሆን አይችልም፣ ምክንያቱም የፍጡር ባህሪን ፖሰስ ስላደረገ። ሱራ 2:223 ላይ ሴቶቻችሁ ለእናንተ እርሻ ናቸውና በፈለጋችሁት ሁኔታ ድረሱ ይላል። ይሄ ቁርአን ክፍል ነው። አላህ ይህንን የቁርአን ክፍል ይቀረዋል አይደለ ወይንስ አይቀራውም? ማለቴ ቁርአን የአላህ ቃል ነው፣ ዘላለማዊ ቃሉ ነው፣ ፍጡር አይደለም ብላችሁ የምታምኑ ከሆነ ፍጥረት ከመፈጠሩ በፊት አላህ የአላህ ባህሪ ከሆነ ቁርአን ወይንም ደግሞ ፍጡር ካልሆነ ቁርአን ቃሉ እነሆ ሴቶቻችሁ ለእናንተ እርሻ ናቸውና በፈለጋችሁት ሁኔታ ድረሱ የሚለውን ይቀራል ወይንስ አይቀራም? የሚቀራ ከሆነ ፍጥረትን ሳይፈጥር አላህ ሴቶቻችሁ ለእናንተ እርሻ ናቸው ሲል ብቻውን ነው የሚለው? ምክንያቱም በድምፅ እንደሚናገር ስለምታምኑ እንደዛ መረጃው ስላለ። ኦኬ አላህ በምኑ ነው የሚስቀው? እንደሚስቅታ ሀዲስ ላይ ስላለ ይኸው ሳያል ቡካሪ ቮሊም 8 ላይ ኡስታዝ እንደዚህ ክፈትሽ መረጃ በኋላ በደንብ እንደዚህ ኦኬ በደንብ እንደዚህ በመክፈት እንድለምድ ማለት ነው። ለወደፊትም መረጃ እንደዚህ ነው። አየህ አላህ ይስቃል። ይኸው በምኑ ነው የሚስቀው? በእጁ በእግሩ በምኑ ነው የሚስቀው? ኦልራይት አላህና ደጃል በምንድን ነው የሚለያዩት? አላህ ከደጃል በምን ይለያያል? ኦኬ እንደዚህ ይላል እዚህ ጋር ይኸው መረጃው ኡስታዝ መረጃ ስጠይቅ ለወደፊትህ እያያስክ ሳያል ቡካሪ ቮሊም 4 ላይ ነው መክፈትን ልመድራስ The prophet mentioned Al-Masih al-Dajjal in front of the people saying Allah is not one-eyed while Al-Masih al-Dajjal is blind in the right eye. Look Al-Masih Dajjal ወይም ደግሞ የኢሳ ተቃራኒ ወይም ደግሞ የኢሳ ባላንጣ የሆነው አልመሲህ ደጃል አንድ አይና ነው፣ አላህ ግን አንድ አይና አይደለም ይላል። አላህ ከደጃል ጋር ለምንድን ነው እሱ በአይን እንዲለይ ያደረገው? ማለት መሐመድ ሌላ መንገድ አጥቶ ነው? ጌታችሁ አንድ አይና አይደለም ደጃል ግን አንድ አይና ነው ብሎ ለምን ኮምፔር ላደርጋቸው ፈለገ? አላህ እንደሚሮጥ ቡሃሪ ላይ ተመዝግቧል። ቡሃሪ 74:05 ላይ The prophet said, Allah says, I'm just as my slave thinks I am. If he comes to me walking, I go to him running. ቀጥታ እንደምትቀበሉ እናንተ ዋብያ እንደመሆንህ መጠን ሜይ ቢ አላቅም ካልሆንክም ኤክስኩዝ አደርጋለሁ። እንዴት ነው እሱ የሚሮጠው? በእጁ ነው የሚሮጠው? በጭንቅላቱ ነው የሚሮጠው? በምኑ ነው የሚሮጠው? መሮጥስ ማለት ምን ማለት ነው? የሚያስረሳ ማን ነው? ሴጣን ቢያስረሳ ከትውስታ በኋላ ከበደለኞች ህዝቦች ጋር አትቀመጥ ይላል። እዚህ ጋር ደግሞ ስንመጣ አንቀጽን በአንቀጽ ቦታ ብናስረሳ የሚበልጥን ወይንም ቢጤዋን እናመጣለን ይላል። ቅድም ሴጣን ምናምን ብለሃል። ይኸው ቁርአንህ ላይ እኮ ነው ያለው። ቁርአንህ ነው ያለው። ገሃነም በምንድን ነው የምንሞላው? ገሃነም ሰውና ፍጥረታት ይጥላል ወደ እንትን ውስጥ the people will be thrown into the hellfire and it will say are there any more to come? ሰዎች ወደ ገሃነም ውስጥ ይወረወራሉ። ምን ብላ ትጠይቃለች? የቀራለ እያለ ትጠይቃለች። till Allah puts his foot over it አላህ እግሩን እስኪጨምርባት ድረስ። የአላህ እግር ገሃነምን የሚሞላ ከሆነ ፕሌስና ስፔስ ኦኮፓይ የሚያደርግ ፊል ማድረግ የሚችል ከሆነ እሱ ፍጡር ነው ማለት ነው። ቦታና ስፔስ ይፈልጋልና ቦታ የሚይዝ ነገር ሁሉ የሆነ ቦታ ላይ ገብቶ የሚሞላ ከሆነ እሱ ፍጡር ነው እንጂ ፈጣሪ አይደለም። ፍጡር እንጂ ይሄ የምታመልከው ፈጣሪ አይደለም ማለት ነው። የትኛው ነብይ ነው ገሃነም ፈጣሪያችን እግሩን ሲጨምርባት ከዛ በኋላ በቃ በቃ ትላለች ብሎ ያስተማረ አንድ ነብይ ታመጣለህ? በእስራኤሎች ልጆች ላይ በያዕቆብ ላይ አስማት የለም፣ በእስራኤል ላይ ሟርት የለም፣
በጊዜው ስለ ያዕቆብና ስለ እስራኤል እግዚአብሔር ምን አደረገ ይባላል ይላል። በያዕቆብ ላይ ሟርትና ሉክ አስማት የለም። ነብይህ ላይስ ሳያል ቡካሪ ቮሊም 4 ላይ ነብይህ ላይ ደግሞ ናሬትር አይሻ የነብይህ ትንሿ ምጥጥየዋ ልጅ ያገባችው በ6 ዓመቷ ያገባት አዳም እንዲህ ብላ ትተርካለች። ፕሊስ ሚዩት አድርጌዋለሁ። ጣልቃ አትግባ። ሚጢጥየዋ ምናምን የሚል ቃል ተው። እፎይ ትልቅ ነህ በቃ። ከዚህ በኋላ አረጀ። በቃ ያለውን ነገር የተጻፈውን አንብብ። የተጻፈውን አይዞህ ሚጢጥየዋ ይሻላል። ትጠይቃለህ። ችግር የለውም። እሺ ታዳምጣለህ። በደንብ አዳምጣ። እየሰማህ ግን ጣልቃ ገባብኝስ? ቃልህን አስተካክል። እፎይ ሌላ አልተባልክም። ፖለቲካ አትስራ። ጣልቃ ገባብኝ እንዴት እናድርግ? በኋላ ጣልቃ ትገባብኛለህ? አልገባም ወይንም ይህንን ኮንፊርም አድርግልኛል። አልገባም። አብሽር። ግን ቃላቶችን አስተካክል ለተከታዮች ስትል ይኸውልህ እኔ ምንም ያጠፋሁት ነገር የለም። ስለዚህ ጣልቃ እየገባህ ግን አንተ እያስቸገርክ ነው አይደለ? አዳምጥ። እሺ ኩተራ አትግባ። አዳምጥ። ተራዊን አይደለም ወይንስ እንዴት ነው? ዝም ብለህ መረባበሽ ነው የፈለከው? በቃ ይቅርታ። በቃ ቀጥል። እንዳትወጣ አደራህን። ግን እንዳትወጣ ቀጥል። ጎበዝ። ስለዚህ መረጃ ታመጣለህ ካሁን በኋላ ስታወራ፣ ግን ጣልቃ አትግባብኝ በተቻለ መጠን። ወደፊቱ ይህንን ልመድ። እሺ ይህንን ትለምዳለህ። ይቅርታ በልሽ። ያው ጣልቃ አልገባም በል። እስኪ እባክህ ጣልቃ አልገባም በል። ጣልቃ አልገባም በል ብትል ወላሂ ለዚህ ባለቀም ዛሬ ወዴት ባትሄድም እጄ ገብተሃል። ዛሬ በ4 ዓመትህ ማለት አሁን ቀጥል። ዝም ብለህ እኮ ጣልቃ አልገባም በላ። ኦኬ ጣልቃ ከገባ ግን እየረበሽክ ስለሆነ ወደኋላ እንመልሰው ሰዓቱን አለ። ልታፈገፍግ ነው አይደል? ወላሂ አለቀም ዛሬ ወረብ በልካባ ሚዩት አድርግሽ ጎበዝ። ስለዚህ ታሁን በኋላ ጣልቃ አይገባም ወንድማችን ብዬ አስባለሁኝ። ምንም እንትን ያልነው ነገር የለም። ኤኒዌይስ እያየህ ሆኗል። ደቂቃውን አስጀምርልሃለሁ። ኦኬ አይሻ እንደተረከችው እንግዲህ በመጽሐፍ ቅዱስ ላይ አስማትና ድግምት አይሰራባቸውም። አይሻ እንደተረከችው ደግሞ ማጂክ ወዝ ወርክድ ኦን አላስ ፕሮፌት